ጠዋት ጀምረሽ 8 ቁጥር ምናምን ያልሽ ነበር በመልከት ልታሳይኝ ትችላለሽ እንደዚህ ነገር ነው 8 ቁጥር 8 ቁጥር ማለት ሸንቀጥ ያለች የተስተካከለች ወጣት ማለት ነውና ያለንን ነገር ማለት ቁመናችን ሰውነታችን እንዴት አድርገን ይዞታው እንዳለ እንዴት እንደምንጠብቅ ላይፍ ስታይሏን ልጠይቃት ኢንተርናሽናል ሞዴል ናት እንከታተለ ብትከታተኝ ሁላችሁም ተከታተሉ በጣም ኢምፖርታንት የሆነ ነገር ነውና ተከታተሉ በቃ እኔ ያለው በሉ አብረን ነው የምንሆኛ ቅዳሜ ከሰዓት ይቀጥላል አብራችሁ ቆዩ ትኩረት መሳብ ለኔ በጣም ከባድ ነው ስራው ላይ ስላለው አጋጣሚ ትኩረት የሚስብ ስራ ነው የሚሰራው ግን ደግሞ በጣም ከስራዬ ውጪ ከካሜራ ውጪ ትኩረት መሳብ ለኔ ትንሽ ኮምፎርት ይነሳኛልና ቀላል አይደለም ትኩረት መሳብን በጣም ሞድ ልጅ አይደለም ግን ደግሞ just part of my life I think ኢንተርናሽናል ሞዴል ሄላራ ተስፋዬ ይባላልው እንደዚህም ደግሞ የብርቅ ኮፊ የብርቅ ዲዛይን እና ደግሞ የሄላ ፋውንደር እና ክሬቲቭ ዳይሬክተር ነኝ ሰዎች በሰውነቴ በቁመኔ እንደሚያስታውሱኝ ያውቃለው ግን ደግሞ ራፐሯ ልጅ ነኝ እሺ እለፍ ትላንት ዛሬ አዲስ ነው ለሷም ለሱም ልዩ ቀን ነው ሶ በሂፕ ሆፕ ያስታውሱኝም ደስ ይለኛል በቃ በደንብ ኤኒዌይስ ቀልዴን ነው እሱ እንዳለ ሆኖ በማንነቴ በአስተሳሰቤ ማልረሳ መሆን እንፈልገውና በሱ ባትረሱኝ ደስ ይለኛል ምድር ላይ ፈርስት ብዬ የማስበው ቤተሰብ ነው ምክንያቱም የሁላችንም በረከት ቤተሰባችን ፋሚሊያችን እግር ስር ነው ያለውና ቤተሰባችንን መንከባከብ ጊዜ መስጠት ፍቅር መስጠት ትልቅ ቫልዩ መስጠት ደስ ይለኛል በጣም የተከፈተልኝ ትልቅ በር መጀመሪያ እግዚአብሔር ነው የከፈተልኝ ትልቅ በሮቼ ከዛ ደግሞ ሞዴሊንግ ትራቭል ማድረግ በር ከፍቶልኛል ከልጅነቴ ጀምሮ በጣም ትራቭል እንዳደረግ ዓለምን እንዳይ ብዙ ሀገር እንድዞር ያደረገኝ ሞዴሊንግ ነው ስለዚህ ሞዴሊንግ ትልቅ በር ከፍቶልኛል ትራቭል እንዳደረግ ማለት ነው ትልቅ ብራንድ ጂን በጣም ያደረገኝ ፊትነስ ነው ስለዚህ ፊትነስ ሄይ ሂላራ ደራነሽ ወይ እንደነሽ ቆንጆ ሰላም ነው አየር ላይ እንደነሽ ደራነሽ ወይ ሰላም ወደ ሰላም አለ እግዚአብሔር ይመስገን አለው እግዚአብሔር ይመስገን ያው አንድ ሰዓት ያህል ቢያንስ ተሰርተሻል አይደል እንደው ቀድሜ ልመጣ ነበር ስሪ እንዳላስተጓጉልሽ ብዬ ነው ወርክአውትሽ ደስ ነበር በጣም ትንሽ ይቀረኛል አብረን እንቀጥላለን እሺ ያው ሂላራኛ ቤት በጣም አዲስ አይደለሽ ዛሬ እንግዲህ ስለ ላይፍ ስታይልሽ እናወራለን ስለ ሞዴሊንግ እናወራለን ብዙ ነገር ነው የምናወራው አመጋገቤን ምስጥሬን ነግርሻለሁ አመጋገብሽንም ይሄን ባዲ እንዴት እንዳቆየሽው በደንብ እናወራለን ምስጥርሽን ታካፊናለሽ ዛሬ ስለዚህ እስኪ ትንሽ የቀረሽን ወርክአውት ልቀላቀልሽ በደስታ ምንድነው የቀረሽ ከዚህ በኋላ ሌላ ጊዜ ምን አደርጋለሁ መሰለሽ ካርዲዮ የምሰራው መጀመሪያ አካባቢ ላይ ነውና መጀመሪያ ኦኬ አዎ ከዛ ደግሞ ከስንት አንዴ ሌሎችን ወርክአውቶችን ጨርሼ መጨረሻ ላይ ማድረጋለሁ ካርዲዮ ካርዲዮ መስራት እንችላለን ይሻላል ዋክ እናርክ እሺ ደስ ይላል ካርዲዮ እሺ ሂላራ እስኪ ዴይሊ ላይፍ እና ፊትነስ ላንቺ ምንድነው እስኪ ንገሪ ዴይሊ ላይፍ ላይ ከቅልፌ እንደተነሳው ከጂም ማስቀደማቸው ነገሮች አሉ ልክ እንደ ዴይሊ ላይፍ ኦኬ ለምሳሌ ጸሎት መጀመሪያ በጸሎት ነው ቀኔን የሚጀምረው ሳይ ደስ ይላል ከዛ በጣም ኮፊ አዲክት ነኝ ስለዚህ ከቁርስ ጋር ነው እኔ ኮፊ ወርክአውት ለማድረግም እንደ ፕሪ ወርክአውት የሚጠቅመኝ ኮፊው ነው ቡናው ከዛ የጠዋት ወርክአውት ነው የምወደው ጠዋት ላይ ስለዚህ ጠዋት ሰው ነሽ አዎ ቀኑን ሙሉ ቁጭ አለ ለማንድ ቦታ ሚቲንግ የሚማበዛበት ቀን አለ ሹት የሚኖረኝ ቀን አለ ፋሽን ሾው የሚኖረኝ ቀን አለ ከነኚህ ደግሞ ነፃ ከሆንኩ ኦፊስ የስራ ቦታ አቬለብል ሆኜ ይገኛለሁ ማለት ነው አሪፍ ነው ስለዚህ በሳምንት ስንት ጊዜ ኤክሰርሳይዝ ታደርጊያለሽ በሳምንት 5 ቀን ዊኬንድ ላይ አርፋለሁ ቅዳሜና እሑድ ለዛ ነው ይሄን ሰው እንዴት ይጠበቅሽ በሳምንት 5 ጊዜ ካረሽ ኦፍ ኮርስ ተለፍቶበት ተለፍቶበት ዝም ብሎ መጣ አይደለም ኦፍ ኮርስ እውነት ነው አይ ደስ ይላል በጣም በቀን ስንት ትበያለሽ
እንዳታዘቢኝ ልንገርሽ ንገሪኝ። ሶስቴ ያማ ነው ብሬክፋስት አለው። እሺ ምሳ ራቴን በላለሁ። ራት መክሰስ አትበይም? መክሰስ ልጅ እያለሁ። ስለዚህ ይሄ ኖርማል ነው 3 መብላት። እኔ በቀን 2 ነው የምበላው በብዛት፣ አንዳንዴ ደግሞ አንዴ። በተለይ ታድለሽ። ብዙ በተለይ ቁርስ ላይ አልበላም። የቁርስ ሰው አይደለሁም። ለምን? እኔ እንጃ አይገርምሽም? ጧት አልበላም። ዋው። እስኪ ስለ ሞዴሊንግ እና ውበት ላንቺ እንዴት ነው የምትገልጪው? እስኪ ንገሪ። ብዙ ጊዜ ውበት ትልቁን ፖይንት ይዛል፣ ትልቁን ፐርሰንት ይዛል ውበት ለሞዴሊንግ። እሱን ነገር ጠብቀሽ እላሽ ላይ ሰርተሽ ፊዚክሊም ስኪንሽንም በቃ በደንብ ራሽ ላይ ሰርተሽ የምቆይበት ኢንዱስትሪ ነው ሞዴሊንግ። ስለዚህ ለእኔ የውስጥም የውጭም ውበት የሚያስፈልገው ልጅ የሚሆነው ብዬ ነው የማስበው ለሞዴሊንግ። ስለዚህ አይለያዩም ለእኔ፣ እንደዚህ ነው፣ አንድ ላይ ናቸው። ብዙ ሴቶችም ወንዶችም ስለ ሰውነትሽ ማለት ነው በጣም ነው የሚያወሩት። ላይክ ትክክል ያለ ሰውነት ነው ያለሽ፣ ወገብሽ እንደዚህ፣ መቀመጫሽ እንደዚህ። ሰብሊት ያታስቂ ምንድን ነው ማለት ሪል አይመስልም። እና ብዙ ሰው ይወያይብሻል። እና ትክክል ያልሽ በጣም ፐርፌክት ነሽ። ቤተሰቦቼ እንግዲህ እኔ ይሄን አይቼዋለሁ ነው በእውነት በቃ እሱ ጋር ነው፣ ሌላ ነገር የለውም እና የተለጠፈ ነገር ምናምን የለውም። ሰው ብዙዎቹ እንደሚወያይ እኔ በጆሮዬ ሰምቻለሁ። ለዛ ነው ይሄን የምልሽ። እና የምታያቸውን እስኪ ነገር ያስችላል። እሺ መጀመሪያ የምላቸው ምንድን ነው የምትሉት? አንዳንድ ሰዎች እግዚአብሔር አይችልም ወይ? እግዚአብሔር ደግሞ ትልቁን ነገር መፍጠር ይችላል። ከየትኛውም ነገር በላይ አሳምሮ መስራት ይችላል። ስለዚህ ቤስት ፐርፌክት የሆነ ነገር ፐርፌክሽን እንደውም ከፈጣሪ ነው። ሰው የሰራ ነገር ፈጣሪ ከሰራው ፐርፌክት ሊሆን አይችልም። እውነት ነው። ወደ የሚቀጥለው ወርካውት እንሄዳለን። ከዛ በፊት ግን 10ዎቹ አጋማሽ ነው የጀመርሽው አይደል? ሞዴሊንግ ኦልሞስት አለፍ እንዳልኩ ነገር 16-17 እዚሁ አዲስ አበባ ነው ሌላ ቦታ ነው የጀመርሽው? እዚሁ ነበር የጀመርኩት። ተማሪ ነበርኩኝና ትራቨል ማድረግ ምናምን አልችልም ነበረ ትምህርቴ ጋር ስለሚጋጭ። ትምህርቴን ደግሞ ማቋረጥ አልፈለኩም። ቤትም ደግሞ እናቴ በቃ አደራ ከትምህርትሽ ጋር እንዳይጋጭ ስለኝ ነበረ። ከዛ በትምህርት ቤት የሆነ ፓጀንት ተወዳደርኩ። ገነት ሆቴል በጣም ላይክ የሚያስቅ መድረክ ላይ በጣም የተንቀጠቀጥኩ ምናምን ነገር። ኮንፊደንስም ያኔ እንደዚህ የምንድን ነው ሚስ ኮሌጅ ሳምቲንግ እንዳለ ቲኔጀር ነገር ነበር ተወዳዳሪዎቹ። ያን ጊዜ እንደዚህ መብሰሉ የሚል ነበር እና ኮንፊደንሱም እንደዚህ ገና በደንብ መጣም ነበር። እንደዛ ነበረ። ከዛ የተጀመረው ከዛ እያልሽ ያው እሱ መንገድ ሆነሽ ከዛ ወደ ሌላው ቤት። እሺ ስለዚህ አሁን ይኸውልሽ ሞቅ ብያለሁ እኔ በጣም አሪፍ። ከዚህ በኋላ ያለውን ደግሞ ባንቺ እሄዳለሁ። ምን እንደምታሰሪኝ ሬዲ ነኝ። ዝግጁ? በኋላ ላይ አጉላላሽኝ ያሰቃይሽ አልልሽም። በነገራችን ላይ የለበስኩት አዲዳስ ወይም ናይኪ አይደለም። ልብሱን ልካልኝ ሳላመሰግናት ስለቀረው ማመስገን አለብኝ። በጣም ነው ማመሰግንሽ። ከለሩ፣ አመራረጥሽ ፐርፌክት ከስኪኔ ጋር ፐርፌክት የሆነ ነገር የላክሽልኝ። አመሰግንሻለሁ። አመሰግናለሁ። ሌላ አዲስ ብራንድ ነው። በጣም ነው የሚያምረው። ልክክ ብሏል። እስኪ ከኋላ የሚገርመው ነገር አንድ አይነት ሳይዝ ነው የላከችው፣ ግን ይሄ ሳይዝ የሚገባል መሰለኝ ምናምን ስትሬች ያደርጋል። እና እኔም እንግዲህ ይሄ ሚዲየም ነው በብዛት ስሞል ነው የማደርገው፣ ግን ስቲል ልክክ ብሏል። አንቺ ጋርም ልክክ ብሏል። ለቅብት ደግሞ ያልቅም በጣም ብዙ ጊዜ ይሆንሻል። አሪፍ ነው። የሚገርመው ግን ይሄ መቀመጫ መግባቱ እዚህ ጋር አንድ አይነት ብቻ ደስ ይላል። ፐርፌክት የሆነ ፊት የሚያደርግ ነው። ቴንክ ዩ ሶ ማች ያደርጋል። ለመስራት ሬዲ ነኝ በደስታ። እሺ እንግዲህ ያው ሰውነታችን ጠንኩሮ ለማድረግ እግራችን ጠንኩሮ ለማድረግ እግር ነው የምንሰራው። ይሄን የመሰለ ሰውነት ጦቦቅ እንዳለ እንደነበረ ያቆየሽው ማለት በተለያየ በሳምንት የተለያየ ነገር ትሰሪያለሽ። ለእግርሽ፣ ለመቀመጫሽ፣ ለሁሉ ነገር የምትሰሪያቸው የተለየ ኤክሰርሳይዝ አለ? አዎ ለምሳሌ ሰኞ ቀን ብዙ ጊዜ የምሰራው ካርዲዮ በደንብ እንደገባው ሰራና ሚኒመም ግማሽ ሰዓት ሰራና ከዛ ይሁን ብቻ ነው የምሰራው። የሆነ ቀን ለሆድ ትሰሪያለሽ? ካርዲዮ እና ሆድ። የሆነኛው ደግሞ ቀን እግር ብቻ፣ አፐር ባዲ፣ ሾልደር፣ የእጅ። ያውኛ ደግሞ ሴቶች በተለያየ አጋጣሚ ይሄ እጃችን ይወፍራል። በጣም የብዙ ሴቶች
ችግር ይመስለኛል። እንደዚህ በጣም ጠፍቼ መጣበቅ ቀን አለ። ልክ የምገባ ቀን አሁን ዛሬ ፉል ባዲ ነው የሰራ ያለሁት። ግን ሌላ ጊዜ እረፍት ሲኖርሽ ግን ኮንሲስታንሲ ኖረኝ ሲሰራ ግን እንዳልሽ ቅድም ዛሬ የእግር ነው ብዬ የዛሬ እግር ነው ሰራው ማለት ነው። አሪፍ ነው። እንዴት ነው ግን ዳንስ ላይ? እኔ በጣም ዳንስ እወዳለሁ። እኔም እወዳለሁ። እንዴት ነው የዳንሳውን ሳልሳ ምናምን ክላስ ትወስጃለሽ? እንዴት ነው የምትንቀሳቀሽ? አምና ፐርፌክት ግን አይ ላቭ ሳልሳ። አንቺስ እንዴት ነሽ? እኔም ሳልሳ ፐርፌክት አይደለሁም። ኮርስ ወስጃለሁ ትንሽ እሺ ላራ ዛሬ ገደልሽ። በቅዳሜ ምድር ገለሽ። I'm so sorry በድዬሻለሁ። ይቅር በጣም እኔ ወልደሽኛል። ግን ይሁን ደስ የሚለው ነገር ግን እኔ ያው ተካፍያለሁ። ሚስጥሯን እያወቅኩ ነው። እንዴት አድርጋ እንደዚህ ካሁን በኋላ እንግዲህ እንዲህ ማለት ነው። እንዲህ ማለት ካሁን በኋላ በቃ አልጋሽን ተነስተሽ እንግዲህ መቀመጫውን እንደዚህ ለማድረግ ሚስጥሩን አግኝቼዋለሁ። ኦልራይት አሁን ደግሞ ምንድን ነው የምትሰራው? አለቅ ብለሻል። አብረን ነው የምናመሸው። እንደውም አትሄጂም እንኪያዥ። እሺ ውይ አመሰግንሻለሁ። እሺ ቴንክ ዩ በጣም ጥሩ ስራን የሰራ ነው። በጣም ጎበስ በእውነት በጣም ጥሩ ጊዜ ነበረ። ይቀጥላል አይደል? አሁን እንበላ። በቃሽ መጠጣት አለብን። የምወደው ቦታ ነው ይዘሽኝ የመጣሽው። ምክንያቱም መብላት ፈልጋለሁ ብዬሻለሁ። ቀደም እርቦሽ ነበረ። በስተመጨረሻ እዚህ መተናል። በጥሩ ጊዜ ነበረን። ዋናውን እንደምትውጪ በዛው ይቻለው አሪፍ ጊዜ አሳለፍን። ካለ ፕሮግራም ነበር ግን ደስ ነው ያለኝ። ዋኝቴ ደስ ብሎኛል። እዚህ አሁን ምን እንደምንበላው ዛሬ ብዙ ጊዜ ቤቴ ነው የምመገበው። ሰብዬ የምፈልገው ምግብ ለማግኘት ኒውትሪሽን ለማግኘት ይረዳኛል። ከቤት ቀጥሎ እዚህ ይሄ ቤት በጣም ምርጫዬ ነው። እኔ ከጂም በኋላ ብዙ ከበድ ያለ ምግብ መብላት አልወድም። ቀለል ያለ ነውና ስትነግሪ ስለ ቤቱ ተመችቶኝ ነው እንጂ እንደነገርኩሽ ያው አሁን የጾም ሲዝን ስለሆነ በአቮካዶ የተለያየ አትክልት ነገሮች መብላት ደስ ይለኛል። ከጂም በኋላ ደግሞ ቀለል ያለ ነገር ደስ የሚል እውነት ነው። ቀለል ብሎ ጀስት ላይክ ጥሩ ኒውትሪሽን ማግኘት። እኔ የምልሽ ግን ሂላራ ፊትነስ እና ኒውትሪሽን እንዴት ነው የምታመጣጠኝ? ምክንያቱም ያው በጣም ዲሲፕሊን የሚጠይቅ ነገር ነው። የምትበይውን ማየት ከዛ ደግሞ ፊትነስ አድርገሽ እና እንዴት ነው ፊትነስ ውስጥ ካለሽ ኒውትሪሽን ያስገድድሻል። ራሱ ጋይድ ያደርግሻል ፊትነሱ ማለት ነው ለኒውትሪሽን። ቢኮዝ ሰውነትሽ ራሱ ይፈልጋል። በብረት ብቻ ካጎሳቆልሽው የምትፈልጊውን ሪዛልት አታገኝም። ወይ ደግሞ ጥሩ ሰውነት ካለሽ በፊትነስ እሱን ኪፕ አድርገሽ መቆየታችን ረዥም ጊዜ እና ኒውትሪሽን በጣም አስፈላጊና ኢምፖርታንት ነገር ነው። ምን ሃፒ ፌስ ሊመጣ ነው። Thank you. Okay. Thank you. እናመሰግናለን። ያው ቤት እንደመጣሽ ማስነገርሽ ቁጠሪው ኦልሬዲ መበላው እና ሳይስላልሽ ጾም ስለሆነ ሌላ ጊዜም ቪጋናውን ጾም
ጾም ራሱ ሳይሆን ማለት ነው ቪጋን የሆኑ ሰዎች አሉ። የሚገርምሽ ከፕሮቲን ከስጋ የማናገኛቸውን ነገር አሁን ከቬጂ የምናገኛቸው ነገር አሁን አቮካዶ ፕሮቲን ነው። ትክክል። እና ብዙ የምንበላቸው ነገሮች ፕሮቲንንም ካርብንም ትክክል የሚያጠቃልል ነገር ነውና ትንሽ ካርብ ግን ብዙ ፕሮቲን ነው። ብዙ ፕሮቲን ያለው ቪጋን ለሚወዱ እዚህ ጋር እንዳለ አሁን ቪጋን ነው። እኛ ፊሽም ስለምንበላ ጾም ውስጥ ነው እንጂ አሪፍ ነው በጣም። ቺክን አይመስልም ከሩቁ በጣም ይጣፍጣል ግን አሪፍ ነው በጣም ቆንጆ ነው። እና እኔ እየበላሁ ነው የምጠብቀው ያስ አዎ አሪፍ ነው። የሚገርምሽ ግን የሀገራችን የሞዴል ኢንዱስትሪ ቀየር አድርገሽዋል። ለምሳሌ ከርቪ ሞዴል ብዙ የለንም ነበረ በፊት ያው ቅድም እንዳነሳ ነው እና አሁን ደግሞ አንቺን ተከታይ አንቺን መሆን የሚፈልጉ ወጣቶች በጣም ብዙ አሉ እና ከላይፍ ስታይል አንጻር ከአኗኗር አንጻር ምን ትመክሪያቸዋለሽ? መጀመሪያ ይሄ ሰውነታቸውን ጥሩ አድርጎ መያዝ አለባቸው። በጣም ጥሩ አድርጎ መያዝ አለባቸው። ለምሳሌ እኔ ከርቪ ነኝ አይደለ? ዝም ብዬ አልተውኩትም። ሞር ቆንጆ እንዲሆን አድርጌዋለሁ። ላይክ ይሄ ቲክ የሆነ ፋትም ሳልሆን በጣም የወፈረም ሳልሆን ብቻ ባለበት ይዤዋለሁ። ስለዚህ ወርክአውት ቢያደርጉ አሪፍ ነው። ሞር ሰውነታቸውን ባለበት ያሰምርላቸዋል። ፈጥራቸው መከባከብ ይችላሉ ማለት ነው። ሌላው ደግሞ በራሳቸው እንዲያምኑ ራሳቸውን ሆነው እንዲጓዙ። ምክንያቱም ራሳቸውን ከሆኑ እነሱ በራሳቸው ካመኑ ብዙ ሰው በእነሱ ማመን ይችላል ማለት ነው። እና በጣም ራስ ላይ መስራት ሞር ላይክ ነገሽን ተራምደሽ የተሻለ ማንነትሽን እንድታገኝ ያደርግሻል። ዛሬ ስንት ነገር አደረግን እና አንቺ ዋና ዋኛን ወርክአውት አደረግን ብዙ ነገር ብዙ ታለንት እንዲኖራቸው በአንድ ነገር ብቻ እንዳይወሰኑ። ብዙ ታለንት ድራይቭ ማድረግ መኪና አለ። በተለይ ለአዲስ ሞዴሎች ላይክ ምን ይችላሉ ሁለገብ ሆኖ መገኘት ያው ይጠቅማል። ሌላው ግን በጣም ያው እንግዲህ ከመነሻሽ ጀምረሽ ነግረሽኛል። የተለያየ ነገር ሰርተሽ ነው እዚህ መድረሽ ተወዳድረሽ ከሌላ እኛን ሀገራችን ወክለሽ ሄደሽ 3 እስከማውቀው 3 ነው አትረሽም። በጣም አዋርዶች ነሽና አዋርዶች በሞዴሊንግ ዘርፍ ሆነ አዋርዶች 2024 ላይ ቤስት ፋሽን ሞዴል ኦፍ ዘ ይር ቤስት ፋሽን ራንዌይ ካቴጎሪ ሳውዝ አፍሪካ ላይ ነበር። ከዛ ደግሞ አሁን ከ3 ወር በፊት ቤስት ፋሽን ሞዴል ኦፍ ዘ ይር። ይሄን ራሱ የሚያሳይሽ ኮንሲስተንሲ ነው አይደለ? ኮንሲስተንሲ ምን ያህል እንደሚከፍል ፔባክ እንዳለው። አሁን የቅርብ ጊዜው ከ2 ሳምንት በቅርብ የተሸነፍሽው አለ። እሱ ደግሞ ቤስት ስታር ሞዴል ኦፍ ዘ ይር እና ሁለተኛው ደግሞ ካቴጎሪ ከሞዴሊንግ የወጣ ነው ቤስት ስታር ያንግ አቺቨር ኦፍ ዘ ይር። ያው ስራ ላይም ቢዝነስ ላይም ስላለው በጣም ደስ ይላል። በጣም ደስ የሚለው ለሀገራችን ትልቅ ኩራት ነው። በጣም ነው ደስ የሚለው እና ይሄ ነገርሽን እንዳታቆሚ ቀጥይበት። በጣም ጥሩ ጊዜ ነበር የነበረን። ዋልን በቃ ያላደረግነው ነገር የለም። አሁን ደግሞ በላን። በጣም ነው የማመሰግንሽ ለነበረን ጊዜ የሰጠሽን ጊዜ እናመሰግንሻለሁ። በጣም ሶ ማች ሰብሌ በጣም ቆንጆ ጊዜ ነበረኝ። ደስ የሚል ጊዜ ነው ያሳለፍኩት። በጣም ነው የማመሰግነው አንቺንም ሙሉ የኢቢኤስ ቲሞችንም በጣም አድርጌ አመሰግናለሁ። በጣም ጥሩ ጊዜ እናሳልፍ ነው የአረግሽው አንቺም። I'm so happy. Thank you so much ቤተሰቦች። እሺ እናመሰግናለን። ለነበረን ጊዜ በጣም እናመሰግንሻለን። እንግዲህ ቤተሰቦቻችን የኔኛ እየበላን ቅዳሜያችን እናሳልፈናል። ለነበረን ጊዜ እናመሰግናለን። ሰላም ሁኑ። ባይ